አብርሽ አለቀሰ። ሩታ ሁሉም ነገር ውሸት ነው አለች። ሄርሜላም ከዳችው። በጣም የሚያሳዝን ላይ ነው ያሉት። ሁላቸውም ቤተሰቡ ተበጣበጠ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በቪዲዮ በአዲስ ነገር ከች ብዬ መጥቻለሁ ማለት ነው። የመጣሁበትም ምክንያት እንግዲህ በአብርሽና በሩታ በተደረገው ነገር ነው ማለት ነው። እንግዲህ ሰሞኑን ያየነው የሰማነው ብዙ ነገር አይተናል፣ ብዙ ነገር ሰምተናል ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ያየነው የሚገርማችሁ ነገር ሩታ ያው ትታው ሂዳለች። ያደረኩት እንደዛ አይነት ነገር ውሸት ነው እናንተን ለመበቀል ነው ብላ እንግዲህ አምርራለች ማለት ነው። አብርሽ በጣም ተጎድቷል፣ ተሰቃይቷል። ምክንያቱም እሱ ልጁን ስታመጣለት እና ስዘፍነት የሆነ ነገር ስታደርግለት እውነት ወደ ራሱ ህይወት ተመልሳ ልጃችንን አብረን እናሳድጋለን የሚል አስተሳሰብ ስላለው በዛ ምክንያት እንግዲህ ሩታን ተቀብሎ ሄርሜላን ከህይወቱ በ3 ቀን አውጥቶ አብሮን መኖር ነበር። ግን ታዲያ ምን ይሆናል? ሁሉም ውሸት ሆኖ ዛሬ ላይ ያየነው ነገር በጣም ይገርማል። እንግዲህ ዛሬ በዛሬው ቪዲዮ አብርሽ አልቅሶ መጥቶ በጣም የሚገርም ነው፣ አልቅሷል። ያለቀሰበት ምክንያት እንግዲህ ይሄንን ከሷ አልጠብቅም ነበርና ምንድነው ነገሩ እያለ ነው። እና አንዳንዴ ግን ህይወት እንዴት ናት ልበል ጉድ ነው። ለማንኛውም ቪዲዮውን ላይክ ሸር አድርጉ ውዶችዬ ማለት ነው። ያው ያደረገችው ነገር ሄርሜላ ሩታ በእርግጥ እሷ ተከፍታ ነው። እስከ ዛሬውን ምላሽ አሁን ነው የመለሰችው ማለት ነው። አሁን ላይ ነው የመለሰችለት። ደግ አደረገችም ያስብላል አንዳንድ ጊዜ ማለት ነው። ይህንን ሁሉ ነገር እሷ ናት። እሱ ባይጀምረው ነገር እሱ ባይጀምረው ይሄ ሁሉ መሆን የለበትም ነበር ማለት ነው። ያው እሱ ስለጀመረው እሷ ደግሞ ተበቅላ እንግዲህ ስላላለቀሰች ሊሆን ይችላል በሚዲያ መጣ እንጂ ጥፋተኛው የእሷ ነው ማለት ነው። በጣም የሚገርም ነው። ከምንም በላይ እንግዲህ እናቷም ደግሞ እንትና እስከ ማነቅ ድረስ ደርሰዋል ማለት ነው። ሩታን ቤተሰቦቿም በጣም ይህን ነገር ማድረጓ ስህተት እንደሆነ የሚያሳይ ነው ማለት ነው። በጣም ስህተት ሰርተሻል ተብላለች። እንግዲህ የትኛው እንደሆነም ባናቅም ሩታ ላይ ያደረገችው ነገር ለሁሉም ነገር ያው የሆነ ከባድ ነው የሚመስለው ማለት ነው። አንዳንዴ የሩታ እናትም ሩታን እንግዲህ በጣም ተቆጥተዋታል፣ አስፈራርተዋታል ማለት ነው። በጣም ያሳዝናልም አንዳንድ ጊዜ ወዶች። ከዛም አልፎ ተርፎ እንግዲህ ዛሬ አብርሽ እያለቀሰ መጥቶ ሄርሜላንም አሞኛል ብሎ አስተርቶ ሁሉንም ነገር ሊነግራት ነበረ። ሄርሜላ ግን ፈቃደኛ አልሆነችም። ትታው ነው የሄደችው ማለት ነው። እውነት ነው፣ ይገባሃል። ትታው ሄዳለች። ደግ አደረገች ነው የምንለው እንግዲህ እውነት ነው በእውነት እሰይ። እና ለማንኛውም ግን ቪዲዮውን ላይክ ሸር እያደረጋችሁ ውዶች ቤተሰብ አድርጉኝ እላለሁ። ሄርሜላ እንዴት እኔን በ3 ቀን ከህይወት አስወጥታኝ አሁን ደግሞ ምን ልትለኝ ነው የመጣኸው? ምን ልትለኝ ነው የመጣኸው እያለችው ነበር ማለት ነው። እንግዲህ ምን እንደሚላትም ባናቅም ማለት ነው ውዶቼ። ይህ ነገር በጣም የሚገርመው ነገር አንደኛ ነገር ሩታ ያደረገችው ነገር ያው እሱ የሰራትን ስለሆነ ምላሹን የመለሰችለት። ሄርሜላ ደግሞ እስከ ዛሬ ድረስ የእሱን በእሷ ህይወት ላይ ይህንን ሁሉ ነገር ተው እያለችው አትግባ ሩታ ውሸት ነው እያለችው ነበረ። ግን ደግሞ አልመሰለውም። እንግዲህ ሂዶበታል ማለት ነው። ሂዶ ይህንን ሁሉ ሰርቶ በልጅ የመጣችብን ልጅ ስትወልዱ ታገኙታላችሁ። እሷ ስለመጣች ልጁን ይዛ በቃ
አውርጄ አስቤ ልጄ ያላባተልና ማደግ የለበትም ብዬ ወደ ሩታ ሄድኩኝ። ሄርሜላ ላስወጣሁ እያለ እያለቀሰ ዛሬ ሄርሜላን ይቅርታ ሊጠይቃት ነበር። ሄርሜላ ግን ፈቃደኛ ስላልሆነች ትታው ሄዳለች። እኔ ስንት ጊዜ ለስሜቴ ሴት ልጅ ናት እንኳን ብለህ ሳትቆረቆር በሶስት ቀን ከህይወት አስወጥተኝ። እንዴት ነው አሁን? ምን እያልከኝ ነው? አሞሃል እንደሆነ ና ሐኪም ቤት ልውሰድህ ይጀሊር ተነስ ብላ እንግዲህ መታለች። እሱ ደግሞ አላመመኝም ነው ያለው። ሩታ ያው የለቀቀችውን አይተናል። በጣም የሚገርም ነገር ማለት ነው። ከወንድሟ ጋር ሆና እንግዲህ ያንን ነገር እናንተን ለመበቀል ነው። እኔ ባለቤቴን በሶስት ቀን ነው ወደ እኔ ያመጣሁት። አንቺ ለብዙ ጊዜ የፈጀብሽን እኔ ግን ወደዚህ አምጥቼዋለሁና ሁሉም ነገር ድራማ ነበር እያለችው ነው። አሁንም ቢሆን ጥፋቱ አብርሽ ነው። አብርሽ ደግሞ ሄዶ ይቅርታ መጠየቅ ይገባል። ሩታውን ላይ የሰራችው ያው ልጁ አባትም ቢሆን ግን እስከ ዛሬ ድረስ ያደረጋትን ለመበቀል ሄርሜላንም ለመበቀል ብላ ያደረገችው ነገር ነው። ምክንያቱም ሩታ ከመጀመሪያ ነፍሰ ጡር ሆና እስከምትወልድ ድረስ አብርሽ ከርቷትና ሄርሜላ ጋር ነበር የሚያሳልፈው የምናየው ቪዲዮ የሚለቀቀው አይናችንም ባናይም ያን ሁሉ ስታደርግ ግን ከጎኗ ያላት ሰው አብርሽ ባለቤቷ አልነበረም። ብቻዋንም ሆነ ወይ ከሌሎች ጋር ሆና ባል አግብታ እንደሌላትና ያንን ሁሉ አሳልፋ ሳታለቅስ ጠንካራ በመሆኗ መውለድ ወልዳም ሲደርሳ እንግዲህ ልጁን ለሶስት ቀን ያህልም ቢሆን አሳይታ ከዛ ውጭ አሁን ላይ ግን ያንን ያሳየችው ሁሉ ውሸት እንደሆነና እኔ ምን አይነት ጀግና ሰው እንደሆንኩ ብላ ለማሳየት ያደረገችው አክቷ ነው። እና ውዶችዬ አንዳንዴ እስኪ ወዴት ነው ምንድን ነው ነገሩ ብለን ማሰብ አለብን ማለት ነው። ውዶችዬ ወዴት ነው ነገሩ ምንድን ነው ብላችሁ እስኪ አስቡት። ምን እየተደረገ ነው ማለት አለብን ማለት ነው። እስኪ ነግበን ይበሉት። አንዳንድ ጊዜ ሰው ልጅ እኮ የዘራውን ነው የሚያሄደው። እውነት ነው። አብርሽ የሰራኸውን ስራ ነው የተመለሰልህ እንጂ ሩታ ይህንን ሁሉ ባታደርግ ነበር አይመጣም ነበር ማለት ነው። ዙሮ እንግዲህ ሄርሜላ ወይስ ሩታ ወደ አብርሽ አሁን ተመልሰው የሚመጡት ማንኛቸው ናቸው? አሁን ላይ አብርሽ ብቸኝነት ተሰምቶት ከብዶት ራሱን እስከሚጥል ድረስ ነው እንግዲህ ወደዚህ መጥቶ እያለቀሰ ተናግሯል። እንግዲህ ሩታም ስሚው ብሏል። ሩታ እውነት ሀሳቧን ትቀይራለች። ሄርሜላ ደግሞ እኔ መክሬ አልሰማኝ ብለሃል። ከዚች ከብድ ጋር ማውራት አልፈልግ ነበርና ያደረገው ነገር ስለከበደኝ አሁን ላይ ራቀኝ ብላ አትከተለኝ ብላ እንግዲህ ትታው ሄዳለች። ምንም ካንተ መስማት አልፈልግም ከታመምክና ሐኪም ቤት ልውሰድህ ነው ያለችው ማለት ነው። እውነት ነው። ለብዙ ጊዜ ያንን ሁሉ አሳልፈው በሶስት ቀን ግን አልፈልግሽም ውጪልን ብሎ ሩታንም ሲያገኝ ያንን ሰርተዋለች። አሁን ደግሞ እኔ ተመለሽ ማለት እኔ አንተ መጫወቻ ነኝ ኳስ ነኝ ወይስ ዕቃቃ ተመልሰህና ነይ የምትለኝ የሚል መልስ ነበር የመለሰችለት። እሱም ደግሞ ላስረዳሽ ሄርሜላ እያላት ነበረ። ያለውም ነገር አሁን ላይ እኔ ከጎኔ ማንም የለኝም ብሎ እንግዲህ አልቁሷል። ነገ ደግሞ ሩታ ምን መልስ እንደምትሰጥ እንግዲህ አብርሽ መልስ ለቅሶ ነበር። ሩታስ ምንድን ነው ሄርሜላ እንደማትፈልገውና አንተም ቀጥል ህይወትህን ከተቀበልካት ጋር ብላው ትታው ሄዳለች ማለት ነው። ሁላቸውም ቢሆኑ እንግዲህ አብርሽም ያሳዝናል። ሩታ አሁን ላይ ግን ደስ ያላትን ይመስላል ማለት ነው። እና ለማንኛውም ቤተሰቦች ውዶችዬ ቪዲዮውን ላይክ ሸር እያረጋችሁ ቤተሰብ አድርጉኝ እያልኩ ከዚሁ ሰናበታችኋለሁ። በመጀመሪያም ግን ስራ የሰማችሁ ጅዳ ላይ ስራ ፈልጉልኝ 8 ወር እያልኩ መጥቻለሁኝ። ከዛም አልፎ ተርፎ ደግሞ ለወንድማችን ለማስተር አብነት በዱዓችሁ በጸሎታችሁ አይለይ። ሁሌም ዛሬም ነገም ቢሆን ጸሎት እና ዱዓ እናድርግ። ለሙስሊም በዱዓ ክርስቲያንም በጸሎታችሁ አትርሱት። ሕክምናውን ጀምሮ የብዙ ሃይማኖት ተቀባዮች እንግዲህ በቃ እና አቡበከር ከነሱም ሃይማኖት ሄደው ዚያራ ያደረጉለት አይተናል። አላህ መድኃኒት አድርጎ ፈውስ አድርጎለት ወደ ስራው ተመልሶ የህፃኖችን እንባ የወጣቶችን የደካሞችን እንባ የሚጠርገው እሱ ነው እና አላህ ሱብሃነሁ ወተዓላ ህመሙን ፈውሱን መድኃኒቱን አንጥቶለት ከሰውነቱ ላይ መድኃኒቱን ነቅሎ የምናየው አላህ ያደርገን ውዶችዬ።
እወዳችኋለሁ። ቪዲዮውን ላይክ ሼር አድርጉ። ባይ ባይ። መልካም